ማለት ያገባኛል አይደል? ይሉ ጎረምሳሽ ጋር ነው ካልታምሽኝ ነገር አንተ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዳጣ ክፍል 62 ይዤላችሁ ቀርቤያለሁ ማለት ነው። እንግዲህ የሰው ወሬ የሰው ትዳር አያፈርስም እያለ ደረጀ ሲላት ነበረ እያለች ሳቅ ብላ ዝም አለችው። አዎ እውነትህን ነው ተባብለው ማፍቴ ጋራ ዳጣና ሰላም ደግሞ ዛሬ አብረሽ ስላደርሽ በጣም ናፈቅሽኝ። ኧረ ተይ ሰላምዬ፣ እኔ እንደዚህ አይነት መሞላቀቅ አላውቅም። ምን አብረሽ አልተኛው ደግሞ ሆሽ እንዳልነካሽ ብዬ ነው። አዎ ገብቶኛል። እሺ ተነሽ፣ ቁርስሽን ተነሽ ብይ። አዳር እንዴት ነበረ? ሰላምዬ ግን ደህና ነሽ ግን አለቻትኝ ዳጣ ስትላት መሃል እነ ውሃ መጡባትኝ። ውሃም እንግዲህ ክላሷ ልትገባ ስትል እየታጠበች ነበረ። ውስጥ ላይ ገብታ አለሄድ ኩችን ግግር ሰላም እያለች ስትጠራ ሰላም ያለች ከዳጣ ነበር። ሰላምዬ እያለች እያቆለማመጠች እየጠራቻት ነበር። እሷም ዳጣ ዘንድ እኔ ደግሞ ነይ ብዬ እያለች ስትል ኩሽና ውስጥ ገብታ አሁንም በተደጋጋሚ ስትጠራት አትሰማም ሰላም። ከዛ መጨረሻ ዘግታ ወጣች። ቡና የተጠጣበት ብርጭቆ እንዴ ዳጣ ምን ነው ሰላም ምንድን ነው ይሄ ብላ ስኒ ብርጭቆ ተላ በፈጣሪ ምንድን ነው ይሄ? በህልምሽ ነው ይሄ? ምንድን ነው ይሄ? ምንድን ነው ሰላምዬ? ወይ ጉድ ወብላት ያንን ወደ የተሰራውን ችብስ እንትን አንከት እያደረገች ትበላለች። እሷ ምን አሸዋ ጥሩ ነው ትንሽ የሰራሽው በጣም ይጥማል ይጣፍጣል እያለች ውሃ የተሰራላትን ለዳጣን ከተረጋበለኝ ስለ ሰላም ልጅ እንደምታስቢ አይ ደርዬ አይደለም አጅሪት እኮ ጠበቅ አድርገህ ፈሰራት አለችው። ተኝታ ነበር። ደረጀ ግን ቆሞ ብሎ ነበር። ንገሪያትና ደሬ ደግሞ አረኔ ሳልነግራትም እናታለን አልቦታ ነው ደስታውንም አልችለውም አለችው። ታዲያ እሱ ሲፈቅድ መሆን አለበት። እሱ ፈቃደኛ ባልሆነበት ውስጥ ስለ ጋብቻም ሆነ ስለ ትዳር ማውራት ተገቢ አይደለም። ይኸውልሽ በዛ ላይ ደግሞ መኖርሽን አታስተርክ ደርዬ እሱ እውነትን እኔ ለማንም አላወራም። ግን ሁለቶቹ ተጋብተው ኤቢ ስነ ስርዓት ይዛ ልጅ ወልዳ አቅፋ ማየት የዘወትር ህልሜ ነው። ኤቢ እንደወለደች ልጇን እንደው ቀምተሽ ታሳድጊያት እንደሆነ እንጂ በዚህ ጸባዋ ጭራሽ ስላቴ ከተከትላ ሳቀችው መስሏል። እኛ ሴቶች እኮ እና ስንሆን የሚሰራንን ነገር አይገባህም። ይኸውልህ እሷ ስትወልድ አይደለም እሷን ነካው ሌላ ሰው እንዲች አድርጎ ቀና ብሎ እንዲያይባት አትፈቅድም። ያኔ ይመስለኛል ደግሞ የምትረጋጋው። ሁሉም ነገር የሚገባት ስትወልድ ነው። መጀመሪያ ግን ትናገር፣ ከዛ በኋላ ስራ ተያዝ። ከዛ በኋላ ስለ ጋብቻው ቁጭ ብለን ብናወራ አይሻልም? እንዲህ ያለውን እስማማለሁ። ግን ብታየናታን አባት ግን በጣም ደስ ብሎታል። ከዛ በኋላ እኮ 2 ጊዜ ደውሎ አወራኝ። እናጋባቸዋለን ልቅ አንተ እንዲጋቡ ገፋፋቸው አለችው። ይኸውልሽ ማርቴ እኔ እንደዚህ ያለን ውስጥ አልገባም። ሰው ከተዋደደ ብቻ ነው መጋባት ያለበት። ማለት ሁለቱ ሲፋቀሩ ሲጋቡ ነው እኔ የምፈልግ። እንደዛ ነው ትዳር ስራ ወይም አክሲዮን ነው። ደርዬ ግድ የለህም ይዋደዳሉ። ይልቅስ ለቀለበቱ ስርዓት በደንብ ብታስብበት ይሻላል። አይ እኔ የማስበው ነገር አጥቼ ሳይሆን ነው። ችግር የለውም እኔ አስብበታለሁ ያለች ማርቴ። ይልቅስ ሰላም ስትወልድ የቤት ሰራተኛ ያስፈልገናል ብሎ ሲላተኝ አይ ቆይ ግድ የለህም ደሬ እኛ የምንችለውን ያህል እናረግና ካልሆነ እንፈልጋለን ብሎ ስትለው ሳቅ። እናንተማ የምትሰሩትን ስራ እኮ አየን
እዚህ ቤት ውስጥ የሚበላ እንጂ የሚሰራ እንደሌለ አውቄያለሁ። ማለት አንተ እኔ ከዳጣ ጋር እና ኤቢ ጋር ጀመረኝ እንዴ? ቆይ ካለሷ ምግብ አይዋጥልኝም ስትለን ነበረ። እኔ አንቺን ከነውሃ ጋር እየቀላቀልኩሽ አይደል? ያው ምግብ ለመስራት ሰዓት ያስፈልጋል በሚለው ነው። ችግር የለውም አታስብ። ይህንን ተጓዳኝ ነገር ለኔ ያስብልኝ በይሽ። አሁን በቃ እኔ ሸዋለሁ ሰድ ብሎ ከተኛበት እሱ አልተነሳም ነበር። እሱ ወጥቶ ሄደ። ማርቲ እንግዲህ ኤቢ ደውላ የታናገር እስከምትወልድ ድረስ ጠብቅሻለሁ። ስማኝ ናርዱ፣ እኔ አሁን ፈልጌ ሳይሆን ያንተን ልሰማ አይደለም። እሱን እኮ ያንተን ልሰማ አይደለም። እባክህ ያበሻ አረቄ የትም ፈልጋታል ፈልጋ እንዴ አልኩም ሞልቶልሽን እንዴ አንተ ግን ያመሃል የህንድ መለኩሴ ነህ እንዴ አንተ እያለ አርዱ እንግዲህ የወደደን ያበደ አንድ ነው። እሱ ያናግራታል፣ እሱ ያለችውን ይሾራል። እሷ ግን የምታስበው ለናታን ነው። ያበሻ ነው ማምጣት ያለብህ። በጣም ነጭ ሆነ ባጋ ይሻልም። በጣም ያ ነው አሪፍ። ደግሞ ምንድነው ባንክ ጸድ እንዳስካሪ መጠጥ ነው ይሄ። እሱን ጠጥተህ ነው ደግሞ ካንተ ሆነ የተቀረኸው። አይ እኔ እሱን አላውቅም ናቲ እያለች ስታወራው ነበር። ውሃ እንግዲህ አክላይ ወቅላይ ሆነ መጠን ጋር ያወሩ ነበር። ክፉ ነው ማለት ክፉ አትሆኝ። ይቺ ክፉ ናት ደግሞ እኮ መጥቻት እኮ ነው የመጣኋት እያለ ውሃ ለመጠን ታወራታለች። ይኸውልሽ ግን እንቅልፍ ከየት ነው የመጣው? እኔ ምን አውቄ? እኔ ልንገርሽ ከየት እንደሚመጣ። እሺ ንገሪ። እንቅልፍ ያለው ግን ከዶክተር ውስጥ ነው እንዴ? እኔ ዶክተሩ ነው እንጂ ያለው መጽሐፍ ውስጥ። በቃ ይሻላል። አዎ እንደሱ ነው የሚሻለው። ምን ይሳል ይሄ ቆሻሻ ነባክቶ። እሱ አይፈለገኝ ናታን፣ እኔ ናታን ነው የምፈልገው እያለሽ ነበር። እሺ በቃ አንቺ ውብ ነሽ። ማርቲ እንግዲህ ቁጭ ብላ እያየች ነበረ ፊልም። ፊቷን ክፍት ተወት እያየች እያለ ኤቢ ደግሞ መታቀፍ አረገቻት። ውይ በፈጣሪ አብረሽ ታብላለሽ ወሬኛ። እስኪ አሁን ተነሽልኛ ትታክልኝ አለቻትኝ። ኤቢ እሷ ነበረኝ የኔ ውድ እህት የምትልሽ ምን በደቂቃ ብትጠፈጥፊያት እንዴ? ማይ እኔ እኮ አልወዳት። ለዛ አይደል እንዴ በየቀኑ እንደዛ አድርገሽ መቀጣቅጫት? ራሷ እኮ ናት። ወይ በሆነ ነገር ተንትንላለ የዛኔ ንመታት ነገር የምትፈልገው ራሷ እንዴ ይሁንልሽ። እስቲ ለምንድን ነው የፈለግሽኝ እናቴ? እኔ ግን ማይ ዳጣና ሰላም ግን ፍቅራቸው አልበዛ? ታዲያ ምን ችግር አለ? ፍቅር ደግሞ እንደዛ ይባላል እንዴ? ቆይ እነሱ ቢዋደዱ አንቺ ምንሽ ይነካል? ቆይ ግን እንደኔ እማዬ ፍቅር ሲበዛ ለምን ብሎ አይጠየቅም? አንቺ ድመት የምጠላጥረሽ ስለሆንሽ ምንም ማድረግ አይቻልም። ቆይ ግን ኤቢ የሆነ ነገር በቃ የሆነ ሌላ ቤት ግን የምትሞክር ይመስለኛል። አይ እኔ በጣም እንጠብያለሁ። እንደዚህ አይደረግም። አሁን ከመሰለሏ ወደ ኋላ አለች። የኔ ብቻ ነው። ምን ችግር አለው? ምናልባት እነሱ ሊወደዱ ይችላሉ። ይህን ነገር ላያውቅ ይችላል። ያው አንዳንድ ግን በተመሳሳይ እንደዚህ ያለ ሰው መቀራረቡ የተለመደ ነው። ስለዚህ የእነሱ ፍቅር እማትወጁ ለምን ነው? ዝም ብለሽ አትተዩ? እናቱ ግን አደነቅኳት። ምክንያቱም ያላት ለሰው ስፔስኬት በጣም ጥሩ ነው። እሷ ግን የምትፈልገው ነገር ነው። እንደዚህ መሆን የለበትም። የምትናገረውን ሁሉ ክስት ለምታረጋት ኤቢ እስኪ እነሱን ታዩዎቹና የራሽን እስቲ እንትን በይ። ውድና የተከበራችሁ ተመልካቾች ዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ ውዶችዬ። እንግዲህ ዛሬ ቪዲዮ ይመስል ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ።
ባይ ባይ። ደህና ሁኑልኝ። ሰላም። ምርጦች ደህና ሁኑልኝ። ሰላም